ነርስ ሻምበል ነበረ። ሜትሮን ተባለ። ሜትሮን ተብሎ እኔ ሲቪል ዶክተር ስለሆንኩ በሱ መታዘዝ አለብኝ። አላቅም ሜትሮን ዶክተር እንደሚያዝ አላቅም። ለካ ያዛል። አሁን ነው የገባኝ። ሜትሮን ነርስ ዶክተር ማዘዝ ይችላል። ጂፒ በሆስፒታሎች የሚሰራ ዶክተር ማዘዝ ይችላል። ይሄ ሰው ይሄ ራሱ እኮ እሱ ራሱ ኦብስትኔት ነው። የሚገርማችሁ ግን ተምሬያለሁ እና ሻምበሉን እምቢ አልኩ፣ አልታዘዝም አልኩ። ኦብስትኔት ሪዝን የለኝ ፈጽሞ አንተ ነርስ ነህ እኔን አታዘኝም አልኩ። እንዴ አለኝ። ጓድ መንግስቱ የተሸከሙትን ማዕረግ ነው እኮ የተሸከምኩ አለኝ። ቀቅለ ብለው አልኩት። ቀቅለ ብለው ኦብስትኔሲ ነው። የራሴ ኤክስፒሪየንስ ነው መነግራቸው ዩ ጋይስ። እና ጓድ መንግስቱ የተሸከሙትን ማዕረግ ነው ወይ ቀቅለ ብላ የምትለው አለኝ። ያሻምበልን በህይወት ያለ ይመስለኝ። በጣም ደስ የሚል ያገው ልጅ ነው። ሪቅ ባቅ ለመናገር እኮ ተጫዋች ነው። እኔ ነኝ ኦብስትኔት ያኔ። እና ለቅቀላም ካልተደረሰ ተቆርጦ ይጣላል አልኩት። እንዴት አለኝ። ሌላ ጀነራል ሰሜርጦን ግንባር ያኔ ጀነራል ስማቸውን እዚህ ላይ መጻፍ ትችላላችሁ። መንግስቱ ኃይለማርያም እንግዲህ ሩትለስ ናቸው። አንዳንድ ጊዜ ማዕረጉን ቆርጠው ጥለው ጀነራሉን ሳይገደሉ እንዳልቀረ ነው። ያ ነፍሷል በጦር ሰራዊቱ ውስጥ። እና እኔ ምን አልኩት? ቀቅለ ብለው አልከኝ። ቀቅለ ብለው አልኩት። ኦብስትኔት ነኝ እኮ የእውቀት ማነስ ነው፣ ምክንያት የለኝም። እና ቀቅለ ብለው አዎ ቀቅለ ብለው እንዴት አለኝ። ለቅቀላ ካልተደረሰ ተቆርጦ ይጣላል። ተቆርጦ መጣሉን ስለሰማን ነው። ተወርተዋል። ከዚያ ሰራዊት ማዕረጋችንን ሰደበ ብሎ ሰራዊቱ አደመብኝ። ማደም መሰላቸው እንገለዋለን ነው ያሉ። ታሪክ ስለሆነ ነው የምነግራችሁ። የሚገሉን እና አሁንም ኦብስትኔት ሆንኩኝና እናንተ መግደል ስትማሩ እኔ እኮ ማዳን ነው የተማርኩ አልኳቸው። ኦብስትኔሲ ነው። ሻምበሉን ማዘዝ ይችል ነበረ። ከዚያ አዛዡ ጋር ሄድኩ። አዛዡ ጋር ተወሰድኩና እንዴት ማዕረግ ትሳደባለህ አሉኝ። እሳቸው ጋርም ደገምኩት። ኦብስትኔሲ ነው። ሊገሉኝ እኮ ይችላሉ። ግን ሰው አክባሪ ስለነበሩ ወጣት ሐኪሞች ነው ስለሚሉን ባቅ ለመናገር ይራሩልን ነበር። ዛሬ ያንግ ነው የሚሉን እነሱ ሽማግሌዎች ናቸውና ከዚያ ጦሩም እኔና ሻምበሉም ታረቅን። ኦብስትኔት መሆኑን የተረዳሁት ቅርብ ጊዜ ነው። ኦብስትኔት ነበርኩኝ። ሜትሮኑ እኔን ማዘዝ ይችል ነበረ። አሁን እነመሮም ስሙ፣ እኛ እናንተን የመምከር አቅም አለን። እናንተ ወጣቶች ናቸው፣ ደጋፊዎቹም ወጣቶች ናቸው። አታውቁም የምትደግፉት። ጋዜጠኞቹም እነጃለኔ ገመዳም ያንግ ናችሁ ወይ ደግሞ ኦነግነት ለመቀባት ሊሆን ይችላል። በመቀባት አይመጣም። ይሄ በዊዝደም ነው የሚመጣው ለኦሮሞ መታገል። ስለዚህ ኦብስትኔት ናቸው ፖለቲከኞቹ፣ በተለይ ጠመንጃ አንጋቾች። ከዚያ ኦብስትኔሲ በማን ውስጥ እንዳየው ሌላኛው ላመጣ ነው። ኦብስትኔሲ ሌላኛው የውት ፋኖ ነው። ፋኖ ኦብስትኔት ቡድን ነው። በእርግጥ የአማራ ህዝብ ችግር አለበት። አዎ አለበት። በኦሮሚያ ክልል ተገለዋል። አዎ ተገለዋል። በነማን? በነመሮ በነጀዋር ተገለዋል። ዛሬ ፓራዶክሱን ላመጣላችሁ ነው። ይሄ ኦብስትኔሲ ነው ወይንስ ሪዝነብል ነው? አሁን ፋኖና መሮ ጀዋር ነፃ አውጪ ናቸው የአማራ። ይሄ ራሱ ኦብስትኔሲ ነው። የገደላቸው መሮና ጀዋር ነው። ዶክተር አብይ አይደለም፣ ኦሮሞ አይደለም፣ ብልጽግና አይደለም። መተባበራቸው ምንድን ነው? ኦብስትኔሲ ነው። ይሄ ሪዝን የለውም ውስጡ። መሮና ጀዋር ፋኖ ጋር ሲስማሙ there is no reason in it። ምንም የሚያገናቸው የተጋደሉት እነሱ ናቸው። are you getting what we are saying? ይሄ ከሪዝን የወጣ ሽፍትነት፣ ኦብስትኔሲ፣ ልግምተኝነት፣ ጥላቻ፣ ማይምነት፣ ድንቁርና፣ ኋላ ቀርነት። ስልጣን አለች፣ ሀብት አለች ከበስተጀርባዋ ልትቀሰቅስ የሚችል ሪዝን ልትሆን የሚችል ግን ኢን ፖለቲካል ሴንስ ሪዝን የላቸውም። የነዚህ ትብብር አሁን ትራዮ ሆነዋል። ትራዮ ኦፍ ዘ ኦብስትኔት who are they? ዘፋኖ ዘመሮ
የጀዋር ኦብስቲኔት ሳይሆን ማሊግነንት እሱን ዲያግኖስ አድርጌያለሁ። ማሊግነንት ናርሲሲስቲክ ሳይኮፓዝ ነው። ብዙ ጊዜ ዲስከስ ስላደረግነው ዶክተር ረማኒ ዳርክ ትራያድ አንብቡ። ጀዋር ሲንቀሳቀስ ታያላችሁ። ሲንቀሳቀስ እንደዚህ ኢማጂን ማድረግ ትችላላችሁ። እያነበባችሁ ነገሮችን ማየት ጀዋር እንዲሁ ሲንቀሳቀስ ነው የምታዩ። ጫማውን አሽሎ ሰው ሴቶች ሲያታልል እንዴት እንደሚያደርግ በደንብ ነው የምታዩት። ስለዚህ የጀዋር ከኦብስቲኔሲ ጀዋር ኢንተሌክቹዋል ነው ባክ ለመናገር ከሆነ ግን አብኖርማሊቲው ማሊግናንት ናርሲሲስቲክ ሳይኮፓዝ ነው። በተለይ ባጫሉ ግድያ በዛ ነው ማስቀምጠው። ሌላ ኦብስቲኔት ሰው ላምጣላችሁ። ይህንኛው ጓድ ደብረ ጽዮን ነው። ኦብስቲኔት ነው። እኔ ወያኔ ራሱ በዚህ ሰበብ ደረጃ አይቻላቅም። as much as possible በኢትዮጵያ ፖለቲካ መድረክ ላይ ሲቀርቡ ወያኔዎች ከአማራውም ከኦሮሞም በላይ ብዙውን ጊዜ ምክንያታዊያን ናቸው። why am I saying this? እኔ am not hateful። እውነትን መናገር በጣም ነው። ለምሳሌ አምባሳደር ሬድዋን ሁሴን ወያን ብነው ኢህአዴግ ውስጥ በነበሩበት ጊዜ በምርጫ ውድድር ጊዜ የሚያቀርቡት ምክንያት ከማንም በላይ በሳል ነበር። የአምባሳደር ሬድዋን ሁሴን አነጋገር ማን ነው? ይሄኛው ኤርትራዊው አሁን በረከት ስምኦን የምር ሲናገሩ ጎበዞች ናቸው። why do we say this? ሲናገሩ ሪዝነብል ናቸው። እያየሁ ነው። እና አሁን ደብረ ጽዮን ማን ነው? ይሄ ጎበዝ ጋዜጠኛ ጸጋዬ he is really full-fledged human beings than many of us. ከኛ በጣም ከኛ ከሁላችን የበለጠ አቅም ያለው ሰው ነው ጸጋዬ፣ ተወድሮስ ጸጋዬ። ሐቁን ልንገራቸው፣ ለካ ሰውን ሰው የሚያደርገው ኳሊቲና ጥረቱ ነው። እና ተወድሮስ እኔ እንዳውም ኤዲት አደረግኩበትና ሌላኛው ኦብስቲኔት ኦብዘርቭድ ባይ ደብረ ጽዮን and his group. These are obstinate. ተሸነፉ። የሰላም ድርድር ተደረገ፣ አሬንጅመንት ተደረገ። ካላፈረስኩት ኦብስቲኔት ነው። የምን የበላይነት አላቅም ስላልሰማው ምንድን ነው ኦብስቲኔሲውን ያመጣው? ለካ ከጦርነቱ በፊት እኔ ደብረ ጽዮን ምናምን እያሉ የሚቀድሱ ቀሳውስት እኮ አይቼ እኔ ጉድ ነው ፈጠረው። እድር፣ እቁብ፣ ማህበር፣ መሰባሰብ፣ የንግድ አደረጃጀት፣ የፖለቲካ አደረጃጀት ምንማቱ ኤኒ ኦርጋናይዝድ አክቲቪቲ በስሬ መሆን አለበት ብሎ የሚያምን አብሶሉት ቶታሊቴሪያን ነው ህወሓት። ምንድን የቀረው ከዚህ በኋላ? ይገባቸዋል ወይ? የሚያደርጉት ውድመት ውሸት ነው። እንዴት ነው የሚያስበው ህዝቡ? በአደባባይ የወጣ በንባብ የቀረበ በይፋ የተደረገን መግለጫ ውሸት ነው ሲል ምን እያለ ነው? ኦብስቲኔት ነው። የምትሰሙት እኮ የምታዩትና የምትሰሙት ማለት አይደለም አይነት ነው። ከነባራዊ እውነታ ጋር ያፋታይ ነው እየሞከረ ያለው። ከዚህ በፊት ማንቸዋለሁ። እዚህ አሁን ያለችው ትግራይ ላይ ፕሬዚደንት ብትሆን ምን ልታረጋት ነው? እየቆራረስክ ሸራርፈ ልትሸጣት ነው? እኔ ዶንት አንደርስታንድ። ከዚህ ሰው በላይ ምክንያታዊ ጋዜጠኛ የለም ኢትዮጵያ ውስጥ አሁን ባለው ጋዜጠኝነት ሙያ። ድገሙልኝ። ህወሓት እኮ ሃይማኖትን እኮ ይቆጣጠራል አይደል እንዴ? ከጦርነቱ በፊት እኔ ደብረ ጽዮን ምናምን እያሉ የሚቀድሱ ቀሳውስት እኮ አይቼ እኔ ጉድ እያለ ጋይዝ በደብረ ጽዮን ይቀደሳል። ይሄ ኦብስቲኔሲ ነው፣ በቅሎነት ነው። መሮ ከዚህ ጋር ነው የሚሰራው። ተመልከቱ። ኮኔክት ዘ ዶትስ ጋይዝ። ጀዋር ከዚህ ጋር ነው የሚሰራው። ፋኖ ከዚህ ጋር ነው የሚሰራው። These are obstinate group without reason. In one sentence, these are obstinate, totalitarian, without reason, deaf and blind to freedom. እነዚህ ናቸው ነፃ አውጪዎች ጋይዝ። ካንት ዩ አፕሪሼት? ፈትፍተን ነው እያጎረስናችሁ ያለ ነው። ከዚህ በላይ በዱላ እንገርፋችሁ። This is truth. ኦብስቲኔት ፋኖ ከየት ነው የመጣው? የፋኖ ኦብስቲኔሲ የሽፍታ ባህል ብያቸዋለሁ። ሁሉ ባህል ጠቃሚ አይደለም። ሽፍትነት ፎር ጀስቲስ when it is a defense against dictator, against foreign power,
against an oppressor, it is justifiable. It is honorable to fight when the fight is a justified, isn't it? Is there a justified to fight with Maro, with Jawar? As Fano ከጀዋር እና ከመሮ ጋር ከደብረጽዮን ጋር ሰበቡ ምንድን ነው? ኦብስቲነሲ ነው? ሽፍትነት ነው? ሰበብ የለውም ውስጡ። ይሄ ራሱ የኋላ ቀርነት ምልክት ነው። ዳርክ ኤጅ የሚባለው ይሄ ነው። ከበስተኋላው ምን አለ? ሃይማኖት አለ በተወሰነ ደረጃ። አዎ አለ። ኦብስቲነሲ are you getting it? በዚህ አርስት ላይ ተዘጋጃላችሁ፣ እንነጋገራለን። ሽፍትነት፣ ሞገደኛነት፣ ማሊግናንት ናርሲሲስቲክ ሳይኮፓስ፣ አጥፊዎች ከአጥፊዎች ጋር ሲተባበሩ፣ ገዳዮች ተገደልን ባዮች ከገዳዮች ሲያብሩ። what is that? ተገደልን ነው። በኦሮሚያ ክልል ገደሉን ነው። ጄኖሳይድ ብሎ ማናቸው ሻለቃ ዳዊት ገንዘብ ሰበስቡ ነበር በሚሊዮን። ማን ነው ወንጀል ጄኖሳይድ ለመሮህ ናቸው? እንግዲህ ከተባ እኔ በጄኖሳይድ አላምንም። ማንም ሰው በማንም ሰው ጄኖሳይድ አልፈጸመም። እኔ በዛ አይነት ጨዋታ አልጫወትም። በህግ ኳሊፋይድ በሆነ ወንጀል ላይ ብቻ ነው የምነጋገረው። እና ገንዘብ የተሰበሰበበት ወንጀሉን ሰሩ የተባሉት እነ ጀዋር ቡድንና የነ መሮ ቡድን ነው ወንጀል ፈጻሚው። በፋኖ አማካሪ የሆኑት ሻለቃ ዳዊት ሲከሱ የነበሩት ዛሬ ተገደልን ባዮች ከገዳዮች የሚያብሩት ፎርሚ ፖለቲካ ሌላ ትርጉም ስጡትና አስረዱን። ለኔ ኦብስቲኔሲ ነው፣ ለኔ ሽፍትነት ነው፣ ለኔ ሪዝን የጎደለው ነው። ሌላኛው ምን ለመፈለግ ይሄ ምንድነው? ኋላ ቀርነን ነው። ስለዚህ እንዲህ አይነት ቡድን በእርግጥ ይሄ ዲሞክራሲ መፍትሄው ነው ወይ? ዲሞክራሲ መፍትሄው ነው ወይንስ የተወሰነ ክሪኤቲቭ ሶሉሽን ነው የሚፈልገው? ለኔ ዲሞክራሲ ሶሉሽኑ አይመስለኝም። ክሪኤቲቭ የሆነ አገር ሊያድን የሚችል ምሁራዊ፣ ጥናታዊ፣ ሁሉ ልስማማበት የሚችል አማራ ኢንተሌክት ጭንቅላቱን ጨምቆ፣ ጭንቅላት መጭመቅ ማለት ችግር አይቶ ችግሩ ላይ መወያየት፣ ማማከር፣ የበላይ አዋቂዎችን ሳይንቲስቶችን ማነጋገር፣ ፖለቲካል ሳይንቲስቶችን ማነጋገር፣ ሂስቶሪያንስን ፊሎሶፈርስን በማነጋገር ኮንትራሪያን ውስጥ ነን ያለ ነው። we are contrarian by nature, we are chieftains, we have got that problem among amharas. አማራ ውስጥ እንዲህ አይነት ችግር አለብን ወገኖች። ኦሮሞ ውስጥ እንዲህ አይነት ችግር አለ። ዴሞክራሲ ነው ወይ ለዚህ መፍትሄ? አይመስለኝም። ዴሞክራሲ ከሰጣቸው this contrarian by nature they will still kill you፣ ይገሉሃል መልሰው። እንደ ሞኝ ነው የሚያዩ። ለምን? ሪዝን የላቸውም። አንተ ይቅርታ አድርገላቸው ወደ መድረክ ብታመጣ they do the same thing they were doing it። የሚሰሩትን ከወንጀሉ በፊት 2018 በኋላ የነበረውን ግድያ አማራና ኦሮሞ ተማሪ የሚጋደልበት የነ ጀዋር የነ ቲፒኤልኤፍ ፈንድ ያደረገ አማራና ኦሮሞ ያጋድሉ ነበር። በነ ጀዋር፣ በነ በቀለ፣ በነ ሸኔ በኩል ተማሪና ተማሪ ዩኒቨርሲቲ ውስጥ ይጋደል ነበር። ተማሪ ሳይጠፋ ጠፋ ይባል ነበረ። ቤተክርስቲያንና መስጊድ ይቃጠል ነበር። those are the type of crimes that brought us to this level። ይህንን የሰሩት ልክ እነዚህ ኮንትራሪያን ባይ ኔቸር እነ መሮ፣ እነ ጀዋር፣ እነ ደብረጽዮን ናቸው። ይሄ ነው ወይ ዴሞክራሲ ሶሉሽኑ? አይመስለኝም። እኔ ዴሞክራሲ ሶሉሽኑ አይመስለኝም። ይሄ ኮንትራሪያን ባይ ኔቸር የሆነ በምክንያት ጭራሽ የማያምን ቡድን አሁንም ወደ ስልጣን ወደ መድረክ ብታመጣው ሰው መግደሉን አቆም። ለምን? ሪዝን የላቸውም። በምክንያት አያምኑም። are you getting it? እና ከዚያ አንድ ፖስት አስቀምጫለሁ። ፖስቱ ምን ይላል? ፖስቱ የሚለው በእንግሊዝኛ መሰለኝ ተጻፈው። ምን ያደርጋል? ይቅር
እና ምንድነው ሁለት ሞባይል ሲከፈት አንደኛ ወደታች አይሄድም። በኢትዮጵያ የተቃውሞ ፖለቲካ ዙሪያ ለረዥም ጊዜ ያየሁት ሳይኮሎጂካል ስነ ባህሪ ግድፈቶች ላይ እይታዬን አቀርባለሁ። ጥሩ ጥያቄዎች ብለው ውይይቱን ያሰምራል። የበቅሎ ባህሪ የሚመስሉ የሰዎች ባህሪ ላይ እይታ አቀርባለሁ። ኦብስትን በቅሎች ናቸው። ሁለተኛ there are a group of people who are afraid of freedom ነፃነትን የሚፈሩ ሰዎች አሉ። አያውቁትም፣ አጣጥሞም አያውቁም፣ አቅሙ የላቸውም፣ አይረዱም። ቅድም እንደነገርኳቸው ባሪያ ለምን ብሎ በቢል ይቸገራል። መንገድ ላይ መተኛት እያለ ለምን ኪራይ ይከፍላል? መንገድ ላይ ቀላል ነው። ነፃነት አይፈልግም። ስለ ራሱ ባህሪ፣ ስለ ራሱ ክብር የለውም። ስለዚህ ሰው ነፃነትን የሚፈልገው ለክብሩ ነው። ክብር ከሌለ መንገድ ላይ ነው የምተኛው። ክብር ከሌለ ምንም ምግብ ሳትበላ ጫት ትቅማለህ። የስ ምግብ ሳይበላ ጫት የሚቅም ሰው ነፃነት አያውቅም። ለምን? ለሰውነቱ ጥንቃቄ አያደርግም። ምግብ ሳይበላ ጫት የሚቅም ሰው ምንም እርሻ እየተወ ጫት የሚተክል ሰው ኢኮኖሚክ ጠቀሜታ ከሌለው ኃላፊነት መሸከም አይችልም። ነፃ መሆን አይችልም። There are group of people who are afraid of freedom. Those who are afraid of taking responsibility of free man. የነፃ ሰው ኃላፊነት መሸከም አይችልም። ነፃ ሰው ማለት ኃላፊነት የሚሸከም ሰው ነው። This group ይሄ ነፃነት የማይሸከም ቡድን ለማን ይጠቅማል? This group feed the obstinate and the malignant narcissist. እነዚህ ይመጋገባሉ። ነፃነት የማይወዱና ኦብስቲኔት መሊግነንት ናርሲሲስት ይመጋገባሉ። ነፃነት የማይወድ ባሪያ ካለ ኦብስቲኔቱ እንደ አህያ ነው የሚጠቀምበት። ይነዳዋል፣ ነፃ ወጣለሁ እያለ ይመግበዋል ውሸት። ያ ደግሞ ውሸት ይሁን እውነት አይመረምርም። ለምን? ነፃ ሰው አይደለም። ይመጋገባሉ። መሊግነንት ናርሲሲስት ደካሞችን ነፃ ወጣለሁ ይላል። ደካማው ነፃ ይውጣ አይውጣ ምኑ ያውቃል? ጫቱን ከቃመ Are you getting me, guys? This is a wonderful... እኔ በነገራችሁ ላይ ቆንጆ ፕሬዘንቴሽን እወዳለሁ፣ እመረቅናለሁ። እንዳውም ልክ እንደ ቃመ እንደጠጣ ሰው አንዳንዶቹ ጠጣ የሚሉኝ ለዛ ነው። ለምን? በጣም ፓወርፉል ነው መሆነው። This group feed the obstinate and malignant narcissist. ይመጋገባሉ። እነዚህ ሁለቱ ደካሞቹና በቅሎቹ መሊግነን ይመጋገባሉ። ዕቃ ነው፣ ፈርትላይዘር ነው። ይሄ ለነጀዋር ነፃነት የማይፈልግ ሰው ሼኮች፣ ለምሳሌ ሼክ ምን ነፃነት አለው? ስለ ነፃነት ምን ያውቃል? ምን ያውቃል ሼክ? በተለይ የኦሮሚያ ክልል ሼክ ምንም አያውቁ። የምር ዶንት ኖ ዋት ፍሪደም። ስለ ጀነት ነው ጠዋትና ማታ የሚያስቡ። ነፃነት አያውቅም። ይሄ ለጀዋር ትልቅ ምግብ ነው። ጀነት ይሄዱ መርከብ ላይ ሊሳፈሩ ምናልባት በሮኬት መሰለኝ የሚወጡት። ጋይዝ you should pay for this show። ለዚህ ሾው መክፈል ነው ያለባችሁ። ባክ ለመናገር ከሆነ እኔ ሳላውቀው ራሱ ሾው it is amazing። እኔ ተዘጋጅቼ አልመጣሁም። እንደዚህው ቀራንሜ ነው የመጣሁና ይመጋገባሉ። This combination costs too much truly freedom and responsible loving citizens. ዋጋ የምንከፍለው እኛ ነን። ማን ነው ዋጋ የሚከፍለው? ነፃው ሰው፣ ነፃው ሲቲዝን፣ ነፃው ዜጋ፣ ሰራተኛው፣ ተማሪው፣ አዋቂው፣ ዶክተሩ። በባህር ዳር የሞተውን ዶክተር አስታውሱት። እኛ ለነዚህ ሽፍቶች፣ ለነዚህ ወዶ ባሮች፣ ወዶ ገቦች፣ ወዶ ገብ ባሮች፣ ነፃነት የማይጥማቸው፣ ነፃነት የማይፈልጉ፣ ነፃነትን የማይሸከሙ ባሮች ከነዚህ ከሽፍቶች ከበቅሎ ልግምተኞች ባህሪ ካላቸው ጋር ከመሊግነንት ናርሲሲስቲክ ሳይኮፓዝ ከአጭበርባሪዎች ከፖለቲካ ነጋዴዎች ጋር ይመጋገባሉ። they feed into each other. Who pays the price? We. Number one is Jamal, I can tell you. ዋጋ የምንከፍለው ግን ይሄ ዋጋ
እኔ በውስጥ አውቃለሁ። በጣም ቆንጆ ዋጋ፣ የሚገባው ዋጋ ነው። ዋጋ መክፈል ሲያንስ ነው። ይሄ ታሪካዊ ነው። ይሄንንም ማስረዳት እንኳንም ኢትዮጵያን የምንወዳት ለዚህ ነው። እውቀት የምንወደው ለዚህ ነው። እንዴት እየተጨቆን እንዳለን ህዝብ ሲቲዝን ሰላም አጣን። ታዋጋው ነፃነት ዋጋ ይፈልጋል። ፍሪደም ኢዝ ኖት ፍሪ። ነፃነት ነፃ አይደለም። ነፃነት ትዋጋለታለህ። ለራስህ ክብር ካለ፣ ለራስህ ኃላፊነት ካለ፣ ለራስህ ትከሻው ካለ፣ ለራስህ ብቃቱ ካለ ለራስህ ነው። መንግስት ብቻ ሰላም ሊያመጣልህ አይችልም። መንግስትም ራሱ የሚተች ነው። ስለዚህ በዚህ ዙሪያ ስለ ሽፍትነት ይመጋገባሉ እነዚህ ባሮቹ እና አጭበርባሪዎቹ፣ እንደ በቅሎ ልገምተኞቹ፣ ሽፍቶቹ ፖለቲካል አሁን ተባብረዋል አይደል? እነማን ናቸው ሶስቱ? እነ መሮ፣ እነ ፋኖ፣ እነ ደብረጽዮን ተባብረዋል። እኔ ዘ ትራዮ ኦፍ ኢቭልስ ነው የምለው። ዘ ትራዮ ኦፍ ዘ ኦብስቲኔት፣ ዘ ትራዮ ኦፍ ዘ ኮንትራሪያን ባይ ኔቸር፣ ዘ ትራዮ ኦፍ ማሊግናንት ናርሲሲስት ባህሪ መሮ ውስጥ አላቅም። ምናልባት ብዙም ስለማላውቀው እያንዳንዱ ሰው እኛንም ጨምሮ ሰው ኢጎ አለን። ሁላችንም ጥሩ ሰው የመባል በጥሩ እይታ የመቅረብና ናርሲሲዝም በጤናማነት ደረጃ በሁላችንም ሰው ውስጥ አለ። ስለዚህ the behavioral disorder term of obstinacy without reason is oppositional defiant disorder. Oppositional defiant disorder which persistently resist to authority, to rules and norms. ሰው ይገላሉ። በአማራ ክልል አማራ ነፃ አውጪ አንፏቀው አሳቀው አሳደው ይገላሉ። አልተገደለም አማራ በአማራ ክልል። በኦሮሚያ ክልል ከተገደለው በላይ አማራ በአማራ ክልል አልተገደለም። ይሄ እንቆቅልሽ አይደለም ወይ? ለአማራ እንቆቅልሽ አይደለም ወይ? በኦሮሚያ ክልል ነፃ አልወጣንም የምትሉ የነመሮ የነጆሃር ወንጀል ከማን በላይ ነው እየገደላችኋለሁ? ከማን ነው ነፃ የምትወጣው? ራስ ባሪያ ሆነ። ይኸው ነግሬያቸዋለሁ። ይመሮ ደጋፊዎችም ኦብስቲኔት ናቸው። ይሄንን ከመንደር ነው ያጠናው፣ ከእስር ቤት ያመጣሁት። ያንን ባህሪ ያየሁበት ኦብስቲኔት ከዛ አካባቢ ሽፍታ ባህሪ አይቻል ነግሬያቸዋለሁ። በበሬ ሰርቆ መከራ ያሳዩን ሰዎች አይቻለሁ። በሬ ሰርቀው መጥተው ነፃ አውጪ ሆነው ከኔ ጋር ውድድር ውስጥ ገቡ። ነፃ አውጪ ኦብስቲኔት ከአርሲም ይመጣል። እንደዚሁ ከአልጋ ስር ተጎትቶ የመጣ ሰው አለ። ነፃ አውጪ ሆነ። በቃ ተንታኝ ሆኑ። እኛ ደግሞ መከራ አይተናል። ድክመት አይቻለሁ። እኔ በተለይ ድክመት ስላየው እስር ቤት ውስጥ አላከረርኩም ማለት ሪዝነብል አልሆንኩም አይደለም። የሰው ዲግኒቲ አላወረርኩም፣ የራስንም አላወረርኩም። ግን ድክመታችን አውቄያለሁ። ኦሮሞ ካልተማረ ነፃ አይወጣም ብያለሁ። እስር ቤት ውስጥ በቃ ካልተማረ ወዳጅ የተማረ ጠላት ይሻላል ፕሮቨርብ ነው የፈጠርኩኝ። ተርቻለሁ። ያዙ ቲክቶከሮች የምትወዱኝ። ካልተማረ ወዳጅ የተማረ ጠላት ይሻላል ብዬ ተረትኩ እስር ቤት። ለምንድን ነው? እኔና አክሊሉን ጠላት አይደለም፣ እንስማማ ነበረ። እኔና አክሊሉ ተጋሩ ማለት ነው፣ እንስማማ ነበረ። በእኛ ላይ ስብሰባ ተደርጓል። በሁለታችን ላይ በእኔና በአክሊሉ ተጠምቀ ላይ ስብሰባ አድርገዋል። ስብሰባ ያደረጉት ኦብስቲኔት ወያኔዎችና ኦብስቲኔት ኦሮሞዎች ናቸው። ስብሰባ ያደረጉብን በእኛ ላይ ተመልከቱ። እስር ቤት ውስጥ አንድ የትግራይ ልጅ ወይንም አዋቂ የትግራይ ሰው እና አንድ የኦሮሞ ዶክተር ስብሰባ ተቀመጡብን። ማን? ሁለቱም ቡድን ወያኔና ኦነግ ነኝ የሚለው በእኛ ላይ ስብሰባ ግን አሸነፍናቸው። እሱም ፈሪ አይደለም፣ እኔም ፈሪ አይደለም። ልክ እንደ ጠበቃ ጠየቅናቸው። ይሄ ወፈፌ እስረኛ ጠየቅ ነው አውጣል ነው። እሱም አለቃውን የሚፈራ አይደለም። ማነው አክሊሉ አይፈራውም። እና ደንበኛ ወያኔያዊ ስነ ስርዓት አለው። እና ስብሰባ የተቀመጡት እኔን ምንድን ነው ያሉኝ? ወያኔ ሊሆን ነው ያሉኝ። ኦሮሞች ያቀረቡኝ ወያኔ የሆነ ነው፣ እሱም ደግሞ ኦነግ የሆነ ነው። ማናችንም ምንም ነገር አልሆንም። እሱም ወያኔያዊነቱ በእርግጥ ፖለቲካ እንደተወ ያኔ ተንሽኑ አቅ ነበረ። አክሊሉ በቃ የሰላም መንገድ እየፈለገ ነው ሊወጣ። ከዛ ኢቭን ከወጣው ከእስር ቤት በኋላ እኔ ልጁ ጋር አስተዋውቆኛል።
ቤቱ ሄጃለሁ፣ ወያኔው ቤት። ዋይ ኖት ሁ ኬርስ? ቢራ አብረን ጠጥተናል ከአክሊሉ ጋር። ኢቭን በአጋጣሚ ልንገራችሁ ሌላ በዛን ቀን እኔ ሳሞራን ለመጀመሪያ ጊዜ ተገናኝቻለሁ። አብዮት ምንድን ነው የመኮንኖች ክለብ የሚባል ቦታ ወሰደኝ አክሊሉ እና ይሄ ሰውዬ ኦነግ ነው አለኝ። What am I telling you? I'm telling you my experience. ለምንድን ነው የወሰደኝ? እኔም በእኔ ባይመካ እዛ ቦታ አይወስደኝም። ለምን? ብቃት በሰው ውስጥ ብቃት የሚያየው ኦሮሞ የኦሮሞ ብቃት እንናቃቃል። ምንድን ነው መናናቅ አለ በኦሮሞ መካከል። ትግሬው ግን አልናቀኝም። ጀማል ይሄ ዩኒቨርሲቲ አይደለም ያለህበት ቦታ፣ እባክህን ይሄ እውቀት መናገር ተው ነው ያለኝ። በቃ ግርስ አሁንና ውጣ ነው ያለኝ አክሊሉ። ይሄንን ካልኩ በኋላ አስተያየት ጥያቄና መልስ የምታቀርቡ ሰዎች አንደኛ ይሄ ምን ይባላል በትክክል የኢትዮጵያን ኦፖዚሽንስ ምን እንደሆኑ በአቅም የተናገርኩበት ስነ አይምሮአቸውን የፈተሽኩበት በጣም ግልጽ የሆነ በተራ አማርኛና እንግሊዝኛ የቀረበ ፌስቡክ ላይ ጽፍ ያለው እነዛን ነገሮች አንብቡ እዩ። የደብረ ጽዮንም በደብረ ጽዮን ስም ቅዳሴ መጀመሩ ሰውየው ንጉስ ነበር ማለት ነው። ንጉስ መሆን ይፈልጋል ማለት ነው። ታንክ ዩ ፎር ቢግ ሪስፔክት። ትላንትና ኢያስፔድና ሞገስ የጀዋር ቅጥረኝነት አቁሙ። ይሄ ምንም የምንፈራው ነገር አይደለም። ሞገስ አቅም አለው። አዎ ጥሩ አቅም አለው። ኢያስፔድ ግን ጥሩ አቅም ማለት ብዙውን ጊዜ ይሄ ሽርሙጥና አይሰራም። ለኢያስፔድም ለሞገስም ዳዝንት ሄልፕ ዩ። የኦሮሞ ፍቅራችሁን አናቅም፣ እኛ አላየንም። ኦሮሞ ፍቅር ለጀዋር በመታዘዝ አይመጣም። እስቲ አንድ ትግራዋይ አሁንም የወደድኩት ትግራዋይ ነው፣ አዳምጦት ደስ ብሎኛል። አነጋገር ሰላም እንዳይፈጠር አሁንም ሁሉም ነገር እያደረገ ያለው የአማራ ኃይል ነው። ይሄ የአማራ ታጣቂ ኃይል ማለት ነው። እዚች ሀገር ውስጥ ሰውን በማንነቱ በመግደል ብሎ የጀመረው የኃይል ነው። ጎንደር ነው የጀመረው ተጋሩን በመግደል። ስለ ኢትዮጵያዊነት ሲያቅራራና ሲፎክር ግን ትሰሚያለሽ። በማንነቱ ሰውን እየገደለ እነዚህ ሰዎች እነሱ ሲሞቱ ኢትዮጵያ ትሞታለች፣ ሌላውን ሲገድሉ ኢትዮጵያ ትድናለች ብለው የሚያስቡ በጣም አስነዋሪዎች ቅድም ነግሬሻለሁ። ከጳጳስ እስከ ጋዜጠኛ እስከ እንትን ድረስ ሰውን በመግደል ሰውን በማጥፋት ዛር ውስጥ የተዘፈቁ ናቸው። እኔ ፈጣሪ የሰውን ልጅ በመፍጠሩ አንድ ጊዜ ተሳስቶ ተጸጽቷል ይላሉ አባቶች። እንደው እንደ ሰው ሆኖ ለሁለተኛ ጊዜ ቢጸጸት እነዚህን ሰዎች በመፍጠሩ ነው የሚጸጸተው። መስቀል ተሸክሞ ሰው እንግዲህ የሚሉ መስቀል ተሸክሞ ሰው መግደል። ስለዚህ የዚች ሀገር በሽታ ቶታሊ ይህች ሀገር ሰላሟ እንዳታገኝ፣ ህዝቦች ተከባብረው እንዳይኖሩ በመጨፍለቅና በመግደል አዋዜ ውስጥ የገባ ኃይል ይህ ኃይል ነው። ይሄ ኃይል ልክ ካልያዘ አትጠራት። ይሄ ኃይል ያለ ፋኖን ነው። ይሄ ትግራይ ልጅ ነው። ይሄ ሙሉ ሰው ነው ማለት ነው። ሌላ አክሊሉ ማለት ነው ለእኔ። እና በአማራ ፖለቲካ ውስጥ ምንድን ነው ያለው ኮር ችግር? ለውጥን ያለመቀበል ነው። የህዝቦችን እኩልነት ያለመቀበል ነው። ኮር ፕሮብሌም ርስታችን የሚል ቃል ነው። ርስታችን እና እነዚህ ነገሮች ከምክንያቱ ኦሮሞማ ይውደም ለመፈክር ነው የሰማነው። ሴቭ አድርገን ነው ያዝነው። እና እነዚህ ነገሮች ማን ነው ፋኖ ነመሮን ወለጋ ውስጥ አማርኛ ተናጋሪን ያስገድል ነበረ። ወያኔ ነው፣ ትእዛዝ ነው። የኢሳያስም ሊሆን ይችላል። በግርግጥ ዛሬ ከገዳዩና ገዳዩ የተጋደሉት ተገደልን፣ ጄኖሳይድ ተፈጸመብን የምና ጄኖሳይድ ፈጻሚ የተባለው ሲተባበር what do you call it? Do you call this politics? I don't know። ለሰማ ፈልጋለሁ ከእናንተ አስተያየት ካላችሁ። ይሄ ፖለቲካ ነው የምትሉ ከሆነ ማን ወንጀለኛ ሊሆን ነው? ወይንስ የኢትዮጵያ ፖለቲካ ወንጀለኛ ፖለቲካ ነው?
ወንጀለኛ ፖለቲካ ወንጀለኛ ፖለቲካ አልኩ። አንተ ለፕሬዝዳንት ይመጥነኛል፣ በደንብ ነው ይመጥነኝ። የሚገርም ምን ነው ኦሮሞ ጎሳ ውስጥ የኦሮሞ ጎሳ ፖለቲካ ስለሆነ ጥቂት ነው የሉባቦር ሰው ደፍሮ እንደዚህ አይናገርም እንጂ ስልጣን ያንሰኛል አይደለም። ለምን? ለጥሩ ነገር we do have the power, we do have the strength, we do have the language, we do have the personality. ፌስቡክ ላይ ብቻ እንደምንችል ከጨዋ ሰው ጋር እንደ ጨዋ መነጋገር እንችላለን። ይሄ ግን ዱላ ነው። ለምን? ዱላ ስለሚያስፈልግ ሃርድ ቶክ ነው ይሄ። so thanks God that we were being trained as a doctor. Thanks God we have worked with a psychiatrist, with a psychologist. Thanks God we made everything plain ነው። ልግምተኝነት፣ በቅሎዋዊነት አማርኛው አመጣሁት። በቅሎዋዊ ብዬ አላውቅም። በቅሎዋዊነት obstinacy like a mule, a slave mentality who never needs a freedom. Freedom is not free. You would be free only through knowledge, through understanding. Freedom needs responsibility and accountability. Unless you do understand this, you will never be free. By being a refugee in America, or by migrating to UK, or by migrating to Europe, or by migrating elsewhere. You do have much more larger land mass where you should work. ኦሮሞ ነፃ የሚወጣው በስራ በትምህርት ነው። ፈጽሞ ጋፊ ናፌ እንጅሩ ጋፊ ናፌ የቀረ ጥያቄ መራራው ቀሪው ጥያቄ ህዝብ ያሟለዋል። በምን? ስሩ ፕሮሰስ። በምን? ህዝብ ሳይሰራም እንዴ መንግስት ነው ወይ ሁሉ ጥያቄ ይመልሳል? መንግስት ኩሽና ይሰራልሃል፣ ሽንት ቤት ያጸዳልሃል፣ አያጸዳልህም። ትምህርት ይማርልሃል፣ ፈተና ያልፍልሃል። መንግስት አያደርግም። ጥሩ ቤተሰብ፣ ጥሩ ልጅ፣ ጥሩ ትምህርት ቤት፣ ጥሩ ሆስፒታል፣ ጥሩ መንገድ፣ ጥሩ ቢዝነስ፣ ጥሩ እውቀት፣ ጥሩ ስነ ስርዓት፣ ጥሩ ወታደር፣ ጥሩ ፖሊስ ነው ነፃ የሚያወጣው። ይሄ ደግሞ ማህበረሰብ ነው የሚሰራው። ይገባሃል? የመሮ ደጋፊዎች believe it or not you are on crime. ቅድሞ አቀፌት ወላ አጀስቱ መለ ወኙ ኦሮሞ ተኮሌ ወልንታቱ አባን ፈሪ ዋኒት ፈሪ እሴ ሀገዱ ኦሮሚያን የፈለጉትን ያርጉ ነው ያለው። ትላንትና ያዳመጡ I felt really shivering in myself. መሮ ደጋፊ ነው፣ ስሙን ራሱ አስታውሳለሁ። I shivered። ይሄኛው ሌላኛው ኦብስቲኔት ነው አልኩ። እስር ቤት ያየሁት መቶ አለቃ ጋር ይመሳሰላል አነጋገሩ። ጥያቄ በዚህ ጉዳይ ዙሪያ ፕሊዝ አርስትን ይዞ መነጋገር እንልመድ። አርስት ይዞ መነጋገር እንልመድ። እኔ ሌላኛው ዲስከስ ያላደረግኩት አንድ ቶፒክ አለ። ያ ምንድን ነው? ኮግኒቲቭ ዲሶናንስ ወይ ኮግኒቲቭ ዲሶናንስ የሚባል ፋክትም አለ። ኮግኒቲቭ ዲሶናንስ ምንድን ነው? ውሸት እውቀት፣ የውሸት እውቀት፣ የስህተት እውቀት። አሁን የስህተት እውቀት ጀዋር መንግስት ገለበጠ፣ የስህተት ነው። ሮንግ ኖሌጅ። ኦሮሞ ከማዴጋስከር መጣ፣ ሮንግ ኖሌጅ ነው። እነዚህ አይነት ነገሮች ደግሞ ኮግኒቲቭ ዲሶናንስ ይባላሉ። እነዚህም ችግር እየፈጠሩ ነው። በአማራ ኮግኒቲቭ ዲሶናንስ አለ። ኦሮሞ ከማዴጋስከር አልመጣሁም። እዛው ምድር ስትፈጠር አብረን ከተፈጠርን ሰዎች አንዱ እኛ ነን። እኔን የሚመሳሰሉ ሰዎች፣ በተለይ እኔን የሚመሳሰሉ ነባር ህዝቦች ነን። አማራውም አብዛኛው አማራ ነባር ህዝብ ነው። አማራ ነባር ህዝብ ነው አብዛኛው። የትግራይ ህዝብ አብዛኛው ነባር ነው። የኤርትራ ህዝብ አብዛኛው ነባር አፍሪካዊ ነው። ነባር የአፍሪካ ቀንድ ህዝብ ነው አብዛኛው። ትግሬ፣ ተጋሩ፣ አብዛኛው ኤርትራዊ፣ አብዛኛው ኦሮሞ፣ አብዛኛው አማራ፣ አብዛኛው ሶማሌ፣ ኢትዮጵያውያን፣ አፍሪካውያን የአፍሪካ ቀንድ ህዝቦች ነን። የመጡ ሰዎች አሉ። አዎ፣ ይሄው እኔም እንግሊዝ ሀገር ነው ያለሁት። ሰው መሰደድ ኖርማል ነው። አሁን ያለው አብኖርማሊቲ ሳይኮሎጂካል ሜካፑን ካልሰበር ነው ነፃ መሆን የምንፈልግ። እኒህን አብኖርማል የበቅሎ ሳይኮሎጂ፣ የሽፍታ ሳይኮሎጂ፣ ሽፍታ ብያቸዋልኩ በጂኦግራፊ ነው ያለው።
ሰላሌ ማዶ ወዲህ ማዶ ደጀን ወዲያ ማዶ ወዲህ ሰላሌ ውስጥ ኦሮሞ ውስጥ አሁን ችግር እያየሁ ነኝ። በሆረ ጉድሩ ማዶ ፋኖ ነው፣ ወዲህ ማዶ ሸኔ ነው፣ ሽፍታ ነው፣ ኦብስትኔት ናቸው፣ ኮንትራሪያን ባይ ኔቸር ናቸው፣ ሰበብ የላቸውም። ደብረ ጽዮን ኦብስትኔት ነው፣ አቅም የለውም። ጌታቸው ረዳ አላቅም እኔ እንዴት አድርጎ ደብረ ማነው ጀነራል ጻድቃን አይቴልዩ ጀነራል ጻድቃን is not only a general, he's a ስኮላር ነው ሰውየው። የምር አገር መምራት የሚችል አቅም ያለው ሰው ነው ጀነራል ጻድቃን። በእነዚህ ካልተመራ በአህያ ነው ወይ የምትመራው? በበቅሎ ነው ወይ የምትመራው? so that is እና ማን ልበል አንበሳዬ ጸጋዬ ባህሩ ዌልካም። ዲስከሽኑን እንድታዳብር ነው። ይሄ ምንድነው? ሳይንስ ነው፣ ኦብዘርቬሽን ነው። በነገራችን ላይ ሌሎች ሚችን የማታክል ነገር ሪሰርች ብሎ ነው ወረቀት የሚያቀርቡት። ፒኤችዲ ይወስዱበታል። ከለማ ሪሰርች ይሄ ይበልጣል። እነለማ ፒኤችዲ ከያዙበት ሪሰርች የምር እብሪትኛም ብትሉ ዲስ ኢዝ ኦብዘርቬሽን ነው። በራሴ ነው ያቀረብኩት ቃርሜ እና ኮግኒቲቭ ዲሶናንስን ጨምሬበታለሁ። ሮንግ እውቀት፣ የተሳሳተ እውቀት አባቶቻችን የሚያወርሱ። ለምሳሌ ጆሃር ግሪሳ እያወረሰ ያለው ሮንግ ኖሌጅ ነው። ጆሃር መንግስት አልገለበጠም። ይሄንንም ደፍሬ እናገራለሁ። ትላንትና ያንን ነገር ሳነሳ ጆሃር መንግስት አልገለበጠም ስል ቁጥር ሲቀንሳየው ለምን ማዳመጥ አይችሉም? እውነትን ጆሃር መንግስት አልገለበጠም። ይሄ ሮንግ ኮንክሉዥን ነው የምሰጠው። በታሪክ ሲወራ ለኦሮሞ ውርደት ነው። ጆሃር ከአሜሪካ ነፃ ወጣው ኦሮሞ የሚባል ህዝብን በታሪክ ሲሰማ ቆሻሻ ታሪክ ነው የሚሆነው። ጆሃር ነፃ አላወጣንም። ነፃ ሊያወጣን አቅም የለውም። አጭበርባሪ ነው። ስለዚህ የተሳሳተ እውቀት ነው። የተሳሳተ እውቀት ልክ አሁን ኦሮሞ ከማደጋስካር መጣ ቆይቶ አጥንት ሆኖ ህዝብ እያባላ ነው። አንዳንዱ የአማርኛ ተናጋሪ እውነት ነው የሚመስለው። ጆሃር መንግስት ገለበጠም እንደዚህ እውነት ይመስላል። ቡርቃ ዝምታ ተከፍሎበት ነው። ባርፐዝሊ ነው ህዝብ ለማፋጀት እውነት ውስጡ አለ። ስለዚህ ጸጋዬ ባህሩ ጥያቄና መልስ በማድረግ በተናገርኩት ላይ አስተያየት በመስጠት ጥያቄም ብታዳብረውም ደስ ይለኛል። እሺ፣ በመጀመሪያ ዶክተር እኛ ጋር ምሽት ነው፣ እርሶ ጋር ምን እንደሆነ አላውቅም። እኔ ጋር ምሽት ነው። ከምሽቱ እዚህ ዩኬ ውስጥ ከምሽቱ ስንት ሰዓት ሊሆን ነው? 2 ሰዓት በኢትዮጵያ አቆጣጠር 20 ፒኤም ነው። የት ሀገር ነው ያለው? ኢትዮጵያ ነው። 5 ሰዓት አካባቢ ነው። ሌታስ ኢንጆይ አወር ቶክ። ኦኬ፣ በመጀመሪያ ደረጃ ሁሌም ከእርሶ ብዙ የምማረው ነገር አለ። አሁንም የምማረው ነገር ስላለ ነው እና የገባሁት። በዚህ አጋጣሚ እርሶን በጣም ማመስገን ፈልጋለሁ ከልብ ማለት ነው። ሌላው ምንድነው እርሶ አሁን እየሰሩ ያሉት ለሀገር የሚጠቅም ዳርና ዳር ያሉትን ወደ መሀል የሚያመጣ ሀገራዊ ግንባታ ላይ ከፍተኛ አስተዋጽኦ የሚያደርግ ነገር ነውና ከዚህ ሌሎችም ከእርሶ ቢማሩ ብዬ አስባለሁ። እርሶ እንዳሉት ነው። በአማራም ክልል ያለው፣ ኦሮሚያም ክልል ያለው፣ ትግራይም ክልል ያለው የሽፍትነት ስራ ህዝቡን የማነቅ ትምህርት ቤቶችን የመዝጋት ሐኪሞችን የመግረፍ፣ የማሳደድ፣ የመግደል መምህራንም እንደዛው። አሁን አማራ ክልል ለምሳሌ ወደ 4 ዓመት ነው 3 ዓመት ነው ተማሪዎች ትምህርት ካቆሙ ማለት ነው። በእርግጥ ይሄ ነገር አሁን ለህዝብ እታገላለሁ የሚል በበላይነት ይሄን ማን ነው ያስቆመው? ጽንፈኛው ፋኖ ነኝ የሚለው ጫካ ያለው ነው። እውነት ለመናገር ከሆነ ለህዝቡ የሚታገል ከሆነ ተማሪ እንዳይማር እያደረገ፣ አስተማሪ እየገረፈ፣ ገበሬ እየገረፈ፣ እያሳደደ እየገረፈ፣ ትልቅ ሰው የለም እያለ የሀገር ሽማግሌ እያጠፋ ምን አይነት ትግል ነው ይሄ? የምን ትግል ነው ይሄ? እነ ቦኮ ሃራም እነ አልቃይዳ
የሶማሌው ደግሞ ማን ነው? እነሱ ከሚያደርጉት በበለጠ እንጂ አልሸባብ የባሱ ናቸው። አታሳንሰው። ኦሮሚያ ክልል የሆነ ያለውን እየሰማህ ነው። ኦሮሚያ ክልል፣ አማራ ክልል ከአልሸባብም ከቦኮ ሐራምም የባሰ ስራ ነው ማሮ እየሰሩ ያሉት። ይሄ አሁን ዋይ ውድ አይ ጀስት ሪሊ ክሬት አን ኢኔሚ ኢፍ አይ ኩድ ኖት ሃቭ ቢን ትሩ። እስር ቤት ነው እኮ ያየሁት ይሄንን። እኛው ታስረን፣ እኛው ታግለን፣ እኛው አክመን፣ እኛው ትራንስሌት አድርገን ከዚህ ሰፈር ስለመጣው ታጋይ ነን ብሎ በሬሌባ መከራ አሳየኝ እስር ቤት እና አሁን ደግሞ ነፃ አውጪ ነን አሉ እና ፓተርን ሳይ ነፃ አውጪዎች አይደሉም። እና ቀጥል አንበሳዬ። ትክክል ነው። ለዚህም ያው ከእርሱ የበለጠ ምስክር ያለ አይመስለኝም። ያው በእስር ቤትም በትግልም ብዙ ነገር ያዩ ኖት። ስለዚህ አሁን ያለው የሱሬ ባንገቴ ቁጭ ብለው ከመንግስት ጋር ተደራድረው ለህዝቡ እረፍት ቢሰጡት የሚል ሀሳብ ነው ያለኝ። ይህንን የሰማችሁትን ነገር በሌላ ቲክቶክ ላይ ቢደገም ለምን እኔም ሪሊ ገባለሁ። ብዙ ጥሩ ሰዎች አሉ፣ ግን አሁን ቅድም ያልኳቸው ኮንትራሪያን ባይ ኔቸር አሉ። በየቲክቶክ ውስጥ ወንድ ኢትዮጵያውያን አሉ፣ ወይ ደግሞ አንዳንድ እንዲሁ በቃ ሰው ሲናገር በቃ ልክፍት አለ አይደለ? ለምን እኔ አመ ሚክሰር እኔ እግዚአብሔር ክብር ከእግዚአብሔር እንጂ እኔ ከሰው ጋር ቁጭ ስላልኩ ከሰው ጋር ቲክቶክ የማን ሰው የሚጨምረውም ነገር የለም። በጣም ነው የምመካው ከሰዎች ጋር በመነጋገር። ተፈጥሮ ሰው አክባሪ ነው፣ በውስጤ ግን ብረት የሆነ በራስ መመካት አለ። ስለዚህ ቲክቶከሮች በዚህ አርስት ዙሪያ እኔ እንድናገር ከጋበዛችሁን በየቤታችሁ እየመጣው አርስቱን ደግመዋለሁ ራሴ። ግን ስነ ስርዓት ያለው ሰው አስቸጋሪ ናቸው ሰዎች አሉ። ዋን ኢትዮጵያ ዌልካም ዶክተር። ቴንክ ዩ ዶክ እና ጸጋዬ ሰላም ናችሁ ወይ? እንዴት ናችሁ? ያ ወደ አነሳችሁት ነጥብ ለመመለስ ወንድሜ ያው ስፔሲፊካሊ የሆነን አካል ወይም የብሔረተኛ አደረጃጀት ሲወት ሰምቼ ነበር። ግን እኔ ይሄ የብሔረተኝነት ባህሪ አይደለም ወይ? ኤክስትሪም ነው ይሄ። አንደኛ ኤክስትሪሚዝም እና ባሽ ለመናገር ሆነ ነው ብሔርተኝነት ኤክስትሪም ፎርሙ ፋሽዝም ነው። ስለዚህ አልተርናቲቭሊ ፋሽስት ናቸው ብትሉ እንቀበላለን። ነው እኮ የምለው። ግን ይሄ ግን የሌላው አሁን በብሔረተኝነት ፖሊሲ ሳይዝ ሲሆን ብሔረተኝነት እኮ ማለት ብሔርን መውደድ ከዛ ለዛ ብሔር ጋር እንዲያልፍለት እንዲሻሻል መስራት አንድ ነገር ነው። ያን ግን ፖለቲሳይዝድ ማድረግ እና ከዛ ባንኩም ታንኩም ወይም አቅሙ ሲያዝ ወደ ፋሽዝም ላለመሄድ እኮ ማረጋገጫ አልታየም። ለምሳሌ ብሔረተኝነት በትግራይ፣ ብሔረተኝነት በኦሮሞ፣ ብሔረተኝነት በአማራ ኦልሞስት ዴይ አር ዘ ሴም። ፕሮግሬሲቭሊ የትኛው ከየትኛው ማለት የዝንጀሮ ቆንጆ ካልሆነ በስተቀር በብሔረተኝነት ተደራጅቶ ለማህበረሰቡ የተሻለ ነገር ያመጣ የለም እስካሁን ባለን ታሪክ። እና መውቀስ ወይም ማስተካከል ያለብን ብሔረተኝነትንና ፖለቲካ መለየት፣ ሃይማኖትንና ፖለቲካን መለየት። አሁን እኮ ብሔረተኝነትን ፑቲን ብሔረተኛ ነው፣ ዶናልድ ትራምፕ ብሔረተኛ ነው፣ እንግሊዛውያን ብሔረተኞች አሉ በክብራቸው። ኢቭን አሁን በጦርነት ውስጥ እጋላቸው አንድ ጓደኛ ፑቲን እኮ የጦርነት ህግ ስለሚከተል እንጂ አንድ ቀን ሌቭል ማድረግ ይችላል ኬቭን አለኝ። ግን አለኝ ህግ ይከተላል አለኝ። ነበርለኝ ይመስለኛል። ለምን ቆጫለሁ? ህዝብ ቆጫለሁ። የተወለድኩበት መንደር በጣም ባክዋርድ ነው። ግን ይሄ እኮ ያለ ሰዎች ቤተሰባችንን ለምንቀርባቸው ሰዎች ማገዛችን፣ ስሜታችን መገለጹ እኮ አይቀር። ያ ግን ህግ ግን ሊገድበን ይገባል። ስራ እኔንም እርስዎንም እኩል የሚያደርገን ከህጉ ነው መብለጥ ያለበት። ከአማራነት፣ ከትግሬነት፣ ከኦሮሞሞነት መብለጥ ያለበት ህጉ ነው። መሬት ላይ ያለው ህግ ሁላችንም ሊያስተዳድረን የሚችል መሆን አለበት ነው። ያንን ይሄ ውስጣዊ ስሜትን ልንፍቀው ልናደበዘው ግን ገደብ የሚያበጅለን ወደ ፋሽዝም እንዳይገባ
ሌላውን ወደ ገብቷል። ኦልሬዲ ገብቷል። አቅም ነው ያለው። ህግልማ ህግ አይሰራማ እኮ ያንን የሚገድብ አካል የለም። ህጉ አቅም አጣ መሰለኝ። ቅድም ተናገርኩ። እስቲ ዳኛ አንድ ዳኛ ሊያዝልኝ ቅድም ከተናገርኩ ዊል ሃቭ ቬሪ ጉድ ታይም ዶንት ወሪ። 1 ሰዓት ማውራት ይችላል፣ 2 ሰዓት ማውራት ይችላለሁ። እኔ ፓሽን አለኝ። እስቲ አንድ ዳኛ አንድ ነፍስ በላ የቀጣ ዳኛ ከአዲስ አበባ ያናግረን። አንድ ነፍስ በላ ወንጀለኛ የቀጣ ዳኛ ከኦሮሚያ ይንገረን። ሜ ዳኛን ቶኮ ናኖ ኦሮሚያ ኬሳ ያከማ አደቤ ኑታሰው አንድ ዳኛ ወንጀለኛ የቀጣ ይንገረን። ዳኛ እኮ አክቲቪስት ሆነ፣ ፖሊስ አክቲቪስት ሆነ፣ አስተማሪ አክቲቪስት ሆነ። ፖለቲከኛ ያልሆነ ነገር የለም። ሰው ኢንስቲትዩሽን የለም። መንግስት ብቻውን እንዴት ያደርጋል? ወንድም ዋን ኢትዮጵያ አብራራል። መንግስትማ የማህበረሰቡ ክፍል ነው፣ ግን ማህበረሰቡ የወጣው የሚያስተካክለው በህግ ነው። ይመሳሰላሉ። ያ ግን በህግ ነው የሚያስተካክለው። የመንግስትና የሌላው ማህበረሰብ ልዩነት ህግን ተጠቅሞ ሰውን ማስተዳደር መቻሉ ነው። እኔና እርሶ በፈለገ ብሪሊየንት አይዲያ ቢኖረን ያንን አፕላይ አንችልም ነው። ነገር ግን መንግስት ግን ባንክም አለው፣ ታንክም አለው፣ ህግ ማውጣት ይችላል፣ ህግ ማስፈጸም ይችላል። ይሄንን ግን እንደ መንግስት ቅድም ያልነው ለምሳሌ የፍርድ ቤቱን ብቻ እኮ ጉዳይ አይደለም። በበላይነት የተገደሉ የተገፉ ሰዎችን ቅድም ለምሳሌ አጫሉን እንበል። ኦኬ ያጫሉን ጉዳይ እናንሳ። አትሊስት ገዳዩን የማሳወቅ አንድ የመንግስት ኃላፊነት ነው። ገዳዩ እንዲታወቅስ እንደ ማህበረሰብ የተደረገ እንቅስቃሴ አለው። እንደ ማህበረሰብ የሚገርም እንደ ማህበረሰብ ማለት ያጫሉ ሚስት ነው እኮ የጠቀስኩኝ እኔ። አይ ዶንት ቲንክ ሺ ኢዝ ፊሊንግ ሳድ አባውት ሂም። ሚዲያ ላይ ነው የምናገረው። ለምን ከገዳዮች ጓደኞች ጋር ነው የምትሞላፈጠው? ከደገፉት ዶክተሮች በኦሮሚያ ክልል ከአጫሉ ዶክመንተሪ በፊት አጫሉ ጀስቲስ ነው የሚቀድመው፣ ዶክመንተሪ አይቀድምም። ዳኛው ነው ያደረገው፣ ሎንዶን ነው ያደረጉት። ይህንን ዳኛው ፍትህን ለአጫሉ ከመጠየቅ ከአጫሉ ሚስት ጋር ዳንስና ቪዲዮ ሎየር እኔ ንሳስብ ነፃ መውጣት አንችልም አልኩ እኮ። በነገራችሁ ላይ አንዳንዴ ተጠራጣሪ ይሄ የሚያሳየን ምንድነው? ሲስተሙ ኮራፕትድ ሆኗል ነው አይደለም? ማህበረሰቡ ነው እንጂ እንዳለ አሁን ይሄ ዶክተር ማህበረሰቡ እኮ የትኛውም ሀገር ማህበረሰብን ጸጥ አድርጎ የሚያስገዛው ስርዓት ነው፣ ህግ ነው። ህግ ባይኖር እኮ እንግሊዝ አትሆንም አይደል እንዴ? መንገድ ላይ እኮ ቀሚ አለ፣ ሌባ አለ፣ ዘራፊ አለ። ያንን ሊይዝ የሚችለው ህግ ነው። ከማድረጉ በፊት የሚያስበው ይሄን ባደርግና ብያዝ ብሎ ያስባል። ከዛ ውጭ እኮ ሂውማኒቲ በራሱ ሰልፊሽ ኮምፖነንት አለው፣ ራስ ወዳድነት አለው ውስጣችን። ያንን የሚገታን ሞራል ነው፣ ኢቲክስ ነው። ነፃ የማይወጡ ባሮችም ደግሞ አሉ መንገድ ላይ የሚተኙ። ያው ያንን እንደኔ ከዝንጀሮ ቆንጆ የመምረጥ ካልሆነ በስተቀር በተለይ መሳሪያ አንግተው የሚታገሉ አካላት አንዱ ከአንዱ የተሻሉ አይደሉም። ስለዚህ የሚያስፈልገን ተዋሃዱ ነው እኮ። ትላንትና አንድ ጓደኛዬ ነው፣ በጣም አዋቂ ነው፣ ባክ ለመናገር ከሆነ አም ቨሪ ፕራውድ ኦፍ ቢንግ ሂዝ ፍሬንድ ጀማል አለኝ። እነዚህ እኮ ራዳ እንላለን። ራዳ ማለት ግደር ማለት ነው። አንዳንድ ግደሮች አለ አይዙም ማለት አያረግዙም ማለት ነው። ከብት አረገዘች ምናምን አይባልም። መሴና ናቸው መሲናዎች አሉ አለ። ሁሌ ኮርማ ያስከትላሉ አለ። ኮርማ ያስከትሉና አጥር ይሰባብራሉ። ጎመን ምናምን ጓሮ ካለ በቃ ቀዩን ያበሻቅጡታል፣ ይሰባብራሉ ሁሉ። ወይፈኑ ደግሞ አንድ ብቻ መሰላቸው። እኔ ወይፈን ታሪክ አውቃለሁ። ወይፈን ሁልጊዜ ወንድ አለ፣ ጠንካራ ወይፈን አለ፣ ስሪያው የተፈቀደለት ማለት ነው። ሌሎች ወይፈኖች ደግሞ ስሪያ ላይ ነው ቼክአፕ የሚያደርጉት ጠንካራው ወይፈን እና ወይፈን ይዛ ትመጣና ቀይ ትበጠብጣለች። ይሄ የኦሮሞ ፖለቲከኛ አለኝ። በቃ መሲና ግደር ነው እኮ የሆኑ አለኝ። ለምን አልኩት፣ በቃ ወያኔ እያስከተሉ ታዲያ የኦሮሞ ብቻ እኮ ለአማራም ክልል ይሄው ነው። ከ1970 እና 80ዎቹ የኦሮሞና የአማራ ነፃ አውጪ ግደር ነው የሆኑ። ወያኔ ኮርማ አድርጎ እያስከተሉ ይመጣሉ። ምን ይሄ ነገር እኮ በነገራችሁ ላይ ለስድብ አይደለም የማመጣው፣ ትንሽ እልህ እንዲይዛቸው ነው። ግደር ያልኳቸው
የማያረግዙ ግደሮች ሰፈር ወይፈን አምጥተው የሚበጠብጡ አርዘይኖት they are ወያኔ ብቻውን አዲስ አበባ የገባው ነው። ጎንደር ናቹራል ኮርስ ነው ሲባል ይገቦት የለ ናቹራል ኮርሱ ነው ተፈጥሯዊ ሂደቱ ነው እዛ ውስጥ መግባት ነው። አሁን እኔ ቅድም እንዳልኩት ያንን አሁን ለምሳሌ በቆሎ ዘርተው በቆሎ እንደሚጠበቀው ሁሉ አንድ ብሔረተኛ ጫካ ውስጥ ሲገባ ለምንድን ነው እንዲያረገ ምንለው? እሱ ኤክስፔክትድ እኮ ነው። that's a natural course እና በዛ መልኩ ነው መታየት ያለበት። መሰረቱን ነው ማለት ሮት ኩዙን አንደርላይን ኮዙን ነው ተለይቶ መታከም ያለበት ብዬ ነው የማስበው። እኔ አስተያየትህን ኢንተርቴን አይዲያ እኔ ራሴ አንድ ነገር ብያለሁ በአንድ ጊዜ ኦሮሞ ይስማው እንደ ኦነግ ባይመሰረት የተሻለ አንሆንም ነው ብዬ ተናገርኩበት አጋጣሚ አለ። አልተናገርኩም፣ ኢንተርቴን አድርጌዋለሁ ሀሳቡን። ኦነግ ባይመሰረት ኦሮሞ የተሻለ ነገር መስራት አይችልም ወይ? ለምን ኦነግ ስላለ ሰው ከደርግ ውድቀት በኋላ ሪኦርጋናይዝ አላደረገም። በኦነግ ስር ነው መደራጀት የተፈለገው። የኦሮሞ ከደርግ የወጣ ወታደሩ ኢንተሌክቱ በደርግ ወያኔ ምንድነው ኦነግ ውስጥ ገቡ። እኔ ፓይሌቶች አይቻለሁ በረሃብ የሞቱ ሀረርጌ ውስጥ። አንደኛ ደረጃ ንሻን ተሸላሚ ሰው እንዳልሆነ ስሞት አይቻለሁ ሀረርጌ ውስጥ እንዳልሆነ አንደኛ ደረጃ ንሻን ተሸላሚ ነው። ያ በኤርትራ ጦርነት ታንክን ከታንክ አጋጭቶ ስራ የሰራ ነው። መንግስቱ ኃይለማርያም ናቸው የሸለሙት። ያ ሰውዬ ከንቱ ነው የሞተው ኦሮሞ ውስጥ። አንድም ነገር አላሰሩትም። ለምን? ይሄ ኢትዮ የሚባል ነገር አለ፣ ቡሌሳ የሚባል አለ። ቡሌሳ ማለት የቆየ ታጋይ ማለት ነው። የቆየ ታጋይ አዲሱን ታጋይ አይቀበልም። ስለዚህ በጣም መስዋዕትነት ነው የተከፈለው ኦነግ ውስጥ። ይሄ ከደርግ የገባው አልታመነም፣ ብዙ ሞተ። ኢቭን አሁን ጋምቤላ አንድ ትልቅ ጀነራል ተገለዋል ጋምቤላ ውስጥ ባልሆነ መንገድ እና እኔ ያኔ ኦነግ ባይኖርና ከደርግ የወጣም ኦሮሞውም ወጣት እኔም ዩኒቨርሲቲ ነበርኩ ያን ጥቁር አንበሳ የተሻለ ድርጅት አንመሰረትም ነበር ወይ ኦነግ ባይኖር? በእርግጥ የኦነግ መኖር እኔ ኢንተርቴን አድርጉት ሀሳብ ነው። ለምን አሁን መሮም እኮ ኦነግ ይዞ ነው መከራ የሚያሳየን። ደጋፊዎቹም ኦነግ ይዞ ነው እኮ መከራ የሚያሳዩን። አሁን ጃለኔ ገመዳ ኦነግ መሆናቸው ነው ከቪኦኤ ላይ። ቢቢሲ ጋዜጠኛ ኦነግ መሆናቸው ነው በቪኦኤ ላይ። እኛ አይተን መጣን። እኔ የኦሮሞ ብሔርተኝነትን አለ ውስጥ ያለ ህዝቤን ወዳለሁ። ያንን ህዝብ የሚወደው ያህል ሌላ ህዝብን፣ ምክንያቱም ነፃነት የጋራ ነው። አንድ ህዝብ ነፃ ሆኖ ሌላ ህዝብ ባሪያ መሆን አይችልም። ኮንትራዲክተሪ ነው። ጎረቤት ራሱን መጽመ አን ኢንጀስቲስ ኤኒዌር ኢዝ አን ኢንጀስቲስ ኤቭሪዌር። ስለዚህ ያን ማሰብ ከስጀምር ኦሮሞ ብቻው እንዴት ነፃ ሊወጣ ይችላል የሚል ነገር ውስጥ አለ ነበረ። ለምን ማን ይተኛልሃል? አንተ ብቻ ነፃ ወጥተህ ሌላኛው ባሪያ ሲሆን ሊሆን አይችልም። ሎጂካል አይደለም፣ አይገጥምም። ስለዚህ አሁን እነ ሞሮ ነፃ እኛን ማውጣት ብቻ የሚመጥናቸው ያለመሆኑ ብቻ ሳይሆን በካዮ ገነማ ማለት የጥንት የጠዋቱ የማይቀየር ከመጽሐፍ ቅዱስም ጭራሽ የከረረ የነፃነት ፎርሙላ ነው። ያ መደበቂያቸው ነው። መደበቂያቸው ለስልጣን ነው ጥያቄያቸው። አሁን እንግዲህ እኔ አማራውንም እንዲህ ሳየው አሁን በእርግጥ መሮ ከአብይ ይሻላቸዋል ወይ አልኩ። አይሻላቸውም ከአብይ መሮ ጭራሽም አይቀራረቡም። የሚወዳደሩ ሰዎችም አይደሉም። ስለዚህ እብደቱን መረዳት አቃተኝ። እኔ ነገርኩህ እኮ ኦነግ ውስጥ ነበርኩ፣ መስዋዕትነት ከፍያለሁ፣ ጠያቂ ነኝ። ሳይ ግራ ሲገባኝ ኦነግ የበሬ ሌባም ሲሆን ባንዲራው ሁሉ ሌባ ሲሸከመው ኦነግ የሚለው ነገር ማንም ጨምላቃ ምንም ነገር የማያውቅ ነፃነቱን ራሱ የማያውቅ ባሪያ የባሪያ ስነ ልቦና ያላቸው ሰዎች ኦነግ የሚለውን ቃል አያስቀምጡትም። የባሪያ ስነ ምግባር ነው ያለው። የባሪያ ሳይኮሎጂ ነው ያለው። ጥያቄ አይጠይቅም። ክብር ለራሱ የለውም። ክብር ለሰው የለውም። አስፍተው ማሰብ። በነገራችን ላይ በዓለም ላይ ለሰው ልጅ በጣም ከባድ ስራ ማሰብ ነው። ጀጅመንታል ናቸው። አሁን ጀጅመንታል ማለት አሁን እኔን ጀጅ ማድረግ ቀላል ነው። ለምን? በጣም ስለምናገር እኔን ጀጅ ማድረግ ይችላሉ። ፈጽሞ ራሳቸውን ግን አይገመግሙ ምንድን ነው የሆነው ብለው። ስለዚህ እንደ ኦሮሞ ምስቲ በእርግጥ የምናየው
የሆነውን ነው እኮ ራሳችን ነው ጣት ወደ ራሳችን እየቀሰርን ያለ ነው። ስለዚህ ይሄ ጉዳይ መጠፋፊያ መንገድ ነው እየሆነ ያለው፣ ነፃነት እየሆነ አይደለም። ብልግና ነው። ኦሮሞ ከዚህ የተሻለ ነበረ። በየትኛውም ስርዓት ከዚህ የተሻለ ስነ ምግባር አለው፣ ከዚህ የተሻለ ነፃነትም አለው። ምናልባት እንግዲህ አንዳንድ የተቀየሩ ነገሮች አሉ። የኦሮሞ ፖለቲካል ፖዚሽን ተቀይሯል። ሰንትራል ነው ኢትዮጵያን ፖለቲክስ፣ ዊ ዶንት ዳውት ኢት። ዌራዝ ግን ይሄንን መያዝ አልቻልንም። ትናንትና ምንድን ነው እኛ መያዝ አልቻልንም። እነዚህ ከውጭ የሚተነትኑ ፕሮፌሰሮችም እኔ ብቃታቸው አንድ ሰው ኢንተርቪውን 2-3 ካዳመጥከው ብቃቱን ታውቃለህ። ምንም ነገር አያስፈልግም። ከውጭም ፕሮፌሰሮቹ በሙሉ ይግቡ ብባል አንድ ሰው ከማከሉ ስራ የሚሰራ የለም። ከውጭ የሚተነትኑ ተንታኞች ሰው እንቅጠር ነው አልኩኝ ትላንትና። አሁንም ይህን አስተያየትን እደግማለሁ። ሲንጋፖር ሰዎች ቀጥረዋል ዛሬን ለመሆን እንዲያውም የቀጠሯቸው ኮሎኒያሊስቶችን ነው የቀጠሯቸው። ዘይጎት ፕሮዳክት ሪዝን ነው ያገኙ። ስለዚህ አሁንም እኔ በኦሮሚያ ክልል ይዳፈራለሁ። ሰው ቅጠሩ፣ ብቃት ያለው ሰው ቢያንስ 10 ገንዘብ ይውጣ። ይሄንን ክራውድ እንዴት መቆጣጠር እንደሚቻል፣ ይሄንን ስርዓት አልበኝነት እንዴት በግድ ባይ ፌር ኦር ፋውል ሚንስ ህግና ስርዓትን የሀገርን ሀብት ተጠቅሞ ይሄንን ክራውድ እንዴት መንገድ ማስያዝ ይቻላል። ሎቢ የሚደረግ በዓለም አቀፍ ደረጃ ከአሜሪካኖች ጋር ከእንግሊዞች ጋር። ችግራችን ይሄ ነው። እኛ ኤክስፕሌን እናደርጋለን። እኔ ኦነግ ነበርኩ። ኤክስፕሌን ማድረግ ማን ነው ከኔ በላይ ኦነግን ኤክስፕሌን የሚያደርግ? ዊ ዊል ቴል ዘም ኮንትራሪያን ባይ ኔቸር ነን የሆነው። እኔ ፓራዶክስ ሆነብኝ ነው የሚለው። እኔ ፈረንጅ ጋር ብቀርባ ስለ ኦነግ ምንድን ነው? አዎ አይቻለሁ፣ ውስጡ ነበርኩ፣ ሬብል ነበርኩ። ግን አሁን ፓራዶክስ ሆነብኝ። ለነፃነት ያልነው የባሰ ውርደት በህዝባችን ላይ ያመጣ ነው። እባካችሁን እንዴት ነው ክራውድ መቆጣጠር የሚቻለው? ተባበሩን። ስንፈልግ ወርቅ እንሰጣቸዋለን፣ ስንፈልግ የምትፈልጉትን ሚነራል። ልክ አሁን ምንድን ነው ዩክሬን ላይ ሚነራል ነው መጨረሻ እየሆነ ያለው። ሚነራል ኢትዮጵያ ውስጥ እንሰጣቸዋለን። እንግሊዝ እርጅን፣ አሜሪካ እርዳን፣ ቻይና እርጅን ካላልን በስተቀር ያጠፋሉ ሀገር። ምክንያቱም ይሄ ምንድን ነው የሚባለው መንጋ ነው። ቁጥሩ ብዙ ነው። አይሰማም፣ ሪዝን የለውም፣ ኦብስትኔት ነው፣ በቅሎዊ ባህሪ ነው ያላቸው። እና ይሄንን ጉዳይ ነው ዋና ኢትዮጵያ ከቻልክ ጨምርበት ጉዳይ ጌታዬ። ያ በትክክል በሰፊው እና በግልጽ ተናግረውታል። የሚገርመው ኢትዮጵያ ውስጥ ያለው እኔ ድርጅቶቹ ራሱ ማለት በጥራት ተሻሽሎ ሲመጣ የአይዲዮሎጂ ለውጥ፣ የአስተሳሰብ ለውጥ ከጊዜው ጋራ ከማህበረሰቡ ችግር ጋራ ሊለወጡ የፖለቲካ አስተሳሰቦችን ማምጣት የምትችለው ቅድም እንዳልከው መቴና ሳትሆን ስትቀር ነው። በሀሳብ መውለድ ራሱ በሀሳብ መፍጠር፣ ከዛ ጂኦፖለቲክሱን እና ሀገራዊ ሁኔታውን አይተህ አዳዲስ አስተላልፎች ኢትዮጵያ ውስጥ ያሉት አሁን ኦነግ ብቻ ሳይሆን ያሉትን ረጅም ዕድሜ ያስቆጠሩ የፖለቲካ አደረጃጀት ብታያቸው ሰው ሀሳብ መቀየር ሳይሆን ምናልባት እርስ በርሳቸው ተከፋፍለው ነገር ግን ሴም አይዲዮሎጂ። አሁን ኦሮሚያ ውስጥ ብትሄድ ኦፌኮ በለው ኦነግ በለው ምናምን ያሉት ድርጅቶች አዘንድ ኦፍ ዘ ዴይ የሚቀዱት ከኦነግ አስተሳሰብ ነው። ማለት ያን ያህል የተለየ አዲስ ምልከታ ይዘው የሚመጡ በጣም ጥቂቶች ናቸው። ያ አደረጃጀት ደግሞ እንደ ሃይማኖትም እስከሚያዝ ማለት ነው። ከዛ ወጣ ያለ አስተሳሰብ ስታመጣ ተረግመ ነው የምትገድለው፣ ተደብድበ ነው የምትገድለው። ያን ነው ቅድም እንዳልከው ለምሳሌ ደብረጽዮን እስኪዘመርለት የተደረሰበት ሃይማኖት አምላኪ ድረስ የሚያስደርሰበት ያለው የተለየ ፖለቲካ አስተሳሰብ እንዳይኖር አድርገህ በመፍቀድ ነው። ግን ዘንድ ኦፍ ዘ ዴይ ምን አይኖርም፣ ሽባ ነው የሚሆነው። አሁን ትግራይ ውስጥ ያለው ሁኔታ ይሄ ነው። ኢቭን ኦሮሚያ ውስጥም ያለው ነጥሮ ኦሮሚያ ክልልም እኮ እንግዲህ ገምት ከሌንጮ ወደ መሮ ነው ያደግነው። ከሌንጮ ወደ ኤሚነንት ስቱደንት ወርቅ ተሸላሚ ሰው ወደ መሮ ነው ያደግነው። አሁን በመካከላቸው የ30 እና የ40 ዓመት ዲፈረንስ ቢኖርም በአስተሳሰብ ግን አንድ ናቸው። አንድና አንድ ዋዳስ ሚን መሮ አንድ አይደሉም በአስተሳሰብ ኖ ማለት ኖ ሰውየው ተቀይሯል ማለት ሌንጮ ለታ ትላንት የነበረው አስተሳሰብ ዛሬ ቀይሯል። ሌንጮ ለታ ሲነሳ የያዘው አስተሳሰብ ግን አሁንም እነሱ ይዘውታል አይደል እንዴ?
ሰውዬው ማለት ሌንጮ ለታ ተቀይሮ ዳይናሚክ አንንቀሳቀስም አሉ እኮ ሌንጮ መጽሐፍ ጻፉ ተዘመተባቸው። ሰውዬው ኖ የሄድኩበት መንገድ ሮግ ነው ትውጡ እንኳን ቢላቸው አንወጣም፣ ያቆረብከን በዚህ ነው ያጠመከን በዚህ ነው ከዚህ አንወጣም ነው ችግሩ። እና ያ አሁንም ዞሬ ብሔረተኝነቱ የምገባው የሚፈጠርበት ያ ናሬሽን በጣም ከባድ ነው። ከሁኔታው ጋር የሚጋጭ ስለሆነ ተመልሶ ያንን ወደ እውነታው ለመመለስ በጣም ይከብዳል። እንትና እንዳለው ነው ማነው የኦነጉ ሌንጮ ለታ እንዳለው ነው ኢትዮጵያን ዲኮንስትራክት ስናረጋት ነበር ለፖለቲካ ናሬሽናችን ብለን እና ያንን ሰው ዲኮንስትራክት ነው የምናደርገው አለ። አሁን ሪኮንስትራክት ያላመኑ ሰዎች አሉ ጫካ ውስጥ ያሉ ኖ አይሆንም ኦልሬዲ በቃ እንደነገራችሁን ነው እየዋሻችሁን ነው ያሉ እኮ ነው ቶታል አባባሌ። እና ያ የፖለቲካ አስተሳሰብ ትግራይ ውስጥም አለ ኦሮሚያ ውስጥ አማራ ውስጥ እየበቀለ ያለው ያ ነው። ለመመለስ የሚያስቸግር ነገሮች መሬት ላይ እንኳን የሚስተካከሉ ቢሆኑ የያዙትን ያለመልቀቅ ሁኔታ ሊኖር ይችላል ብዬ ነው የማስበው። ይሄ የተጣባን በሽታ ነው። ዳይናሚክ አለመሆን ለነገሮች በእውነታዎች ላይ በዳሰስ ነው ባየ ነው ኦብጀክቲቭሊ ነገሮችን መመልከት መቻል በጣም ይቀረናል። ያንን ብናደርግ ወደፊት የምንሄድበት አዳዲስ አይዲያዎች አዳዲስ ሀሳቦች የሚመነጩበት የሚፈልቁበት በዛም ሀገር የሚያድግበት ሁኔታ መፍጠር ይቻላል ብዬ አስባለሁ። እስቲ በፋኖና በነ መሮ